ተመልከቱ እዚህ ጋር አሜን ብዬ 40 ሚሊዮን የታምራት ገንዘብ ገብቶልኛል እያለ ነው። ቅቤ አምጣ አንተ ማር ነግድ አላማ ከሌለው በስተቀር ይሄ ከመንፈሳዊ ነገር ጋር ጭራሽማ እሱን ተውት፣ አይገናኝም እኮ ከዚህ ነው። ሄይ ጋይስ ሩጭ ሶጣ ወደቀብኝ። ለስንተኛ ጊዜ ነበር 21 ሺህ ስደጋግም የነበረው? ጠጅ ቤት እንዳይዘገብ ጠጅ ወዳለው ያጼ ምኒልክ ዘር ነው። እኔ ምንም አልልም። እርሱም በሰላም እንግዲህ ወደ ቤት ያስገባውት ነው ብለው ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። በቀጥታ ወደ ዛሬ ቪዲዮ እናልፋለን። አብራችሁ ቆዩ። ሄይ ጋይስ ሩጭ ሶጣ ወደቀብኝ። አያችሁት? ይሄንን ወስዶ አዲስ የሚሰጠኝ ሰው ፈልጋለሁ። አሳውቁኝ። ወዳችኋለሁ። በጣም ነው ያዘንኩት። ይሄ እዚህ ጋር ደግሞ የለም። ብርድ ነው፣ ስሮጥ ነው ብርዱ። በቃ አልቻልኩም። እኔ እንደዚህ መጠጣት አልችልም። ከንፈር ያቃጥለዋል። ደግሞ እድሜ ከፍ እያለ ሲመጣ ከንፈር እያነሰ ይመጣል። ለዛ ነው መሰለኝ። በቃ አልቻልኩም። ይህን ግን እዚህ ጋር እስቲ ኮሜንት ላይ እኛ በሉኝና አብረን እንላለን። ለስንተኛ ጊዜ ነበር 21 ሺህ ስደጋግም የነበረው? እንደዛ ነበር እንዴ? እስካሁን ጊዜ እድሜሽ መጨመሩን አላውቅም ነበር። የሚገርመው ደግሞ በቃ እናንተን አሞላቀቀ ይሄ ኢንዱስትሪ። ከዛ ደግሞ ወንድ አክተሮችን ገደል ከተተ። በቃ አንቺ ማለት ደግሞ የኑሮ ጣሪያ ደረጃ መውጣቱን ማሳያ ነች። ባለፈው ሰይፉ ላይ እንደውም ቀርባ ተመልካቾቻችን ስትናገር መኪና የተበላሽቶ እንደዚህ ሆኜ ምናምን ስትል በጣም በዛው ተመሳሳይ ሁኔታ ላይ ያለ አርቲስት፣ ታዋቂ አርቲስት እሱ እንደውም የሰጠውን መግለጫ ለምን ከፊልሙ ኢንዱስትሪ መራቅ እንደፈለገ ያተረዳበት ነገር ነበርና በችግር በድህነትና ያ ማለት እንግዲህ ለምን ልዩነቱ እንደሰፋ የሚያሳይ ነው። ያውም ያለ ግልጽ ተጨባጭ ነገርና በጣም ከባድ ነው። አሁንም እንዲየመጡ ይሞላቀቃሉ ወንዶቹ ስርዓታቸውን ይዘው ቁጭ እያሉ ያሉትና አስገራሚ ነው። ብቻ ምን ትላላችሁ እናንተ? ቶሎ በል ጠጅ ቤት እንዳይዘገብ ጠጅ ወዳለው ያጼ ምኒልክ ዘር ነው። ያለ አንተ ለኔ ጌታ ማነው? ጌታ ወይ ፍቅር ልቤን ነካ። ህግ ነበረ ያፌን መፍቻ የማትቀየር አንተ ንዳ በለው ሹፌሩን ንዳ በለው ሚላንዶ አይ ባይሱዚ ሲጨት ሹፌር ምንድነው ኮስተር አትበል ይቅና ሸብረብ ያርግልኝ። ጨጓራ ፊት እንደኔ ጨጓራ ፊት ነው መሰለኝ። አትናገርም አትቀበልም። እስቲ ያስቃቸው ተሳፋሪዎች። ቶሎ በል ጠጅ ቤት እንዳይዘገብ። እርሱም በሰላም እንግዲህ ወደ ቤት ያስገባውት ነው ብለው እንጂ ከባድ ነው። ህዝብ መሀል እንደዚህ ለማዝናናት መሞከር በአሁኑ ሰዓት። መንግስትዬ ይሄንን ሰምተሃል? ታክሲ 100 ብር ገብቷል። ታክሲ መስሎ 100 ብር የገባው ጎበዝ። ከቤተል መገናኛ መጥቼ 100 እሱ ብቻ ደግሞ አይደለም እኮ ሁለት ሰው የሚቀመጥበት ቦታ ላይ 3 አድርጎ ፈድሞን ያስቀመጠን የተቀበለን 100 ከሰኞ እስከ ቅዳሜ እየተመላለሱ የሚሰሩ ሰዎች በቀኑ 200 በወር 6 በኢየሱስ ስም ብሩ አለቀ። እግዚአብሔር ደግሞ እኮ ብሩ ብቻ ደግሞ 100 ከፍላችሁስ ግልምጫውስ የረዳቱ ግልምጫስ ስደቡስ የመድኃኒዓለም ምን ጉድ ነው እዚህ ሀገር እየተካሄደ ያለው ነገር? ጎበዝ ወንድም የዛሬ ነው እንዴ ነቃው ባነንከው? እስከ ዛሬ የት ነበርክ እንዴ? 100 ገባ። እዚሁ እኛ አዳማ ያለንበት እንኳን ሌላ ታሪክ ውስጥ ነው፣ አይነገርም። ማታ ማታ የሚያስከፍሉትና ያስገርማል በጣም። ይሄን ያህል የዛሬ ዓመት እኔ ከማውቀው ዘንድሮ ምን ያህል እጥፍ እየሮጠ እንደሆነና ከዛ በተጨማሪ በቃ አችሉም። አሁንማ በጣም ከባድ ነው። ይህንን ያላመጣጠነ ኢኮኖሚ ይዘን ያው ሌላ ነገር ውስጥ እንገባለን። ብቻ ያው እግዚአብሔር ይወቀው። እቺን ነገር መፍቻም ይሁን በምንም እንፍታትና ያው እንገላገላት። ዶክተሮች ሜዲካል ኮሌጅ ውስጥ አልፋቤት ሲማሩ ኤ ቢ ሲ ዲ ኢ ለምሳሌ ፓራስታሞል መጻፍ ከፈለግን እንዲህ ማድረግ እንችላለን። የዶክተር እንትና ጽሁፍ እኮ ለየት ይላል እንድንባል ከፈለግን ደግሞ እሺ ነገር ጣል ማድረግ እንችላለን። ይህ ነገር ከመብዛቱ የተነሳ እኔም እኮ እያሰጋኝ ነው። በቃ ዶክተር ሰው እንደዚህ ነው መጽፈው ማለት ነው ወይስ ራሱን የቻለ ትምህርት ይኖረዋል? እንዴ አልገባኝም እኮ። ይሄን ብስጭት ያደረገን ምንድነው? ደሞዙ ነው ወይስ ፕሮፌሽኑ ስለማንፈልገው ነው? አይ ዶንት ኖ። ብቻ በጣም ከብዙዎቹ ጋር ደግሞ ሪሌት ማድረጉ ያስገርማል። ተመልከቱ እዚህ ጋር አሜን ብዬ 40 ሚሊዮን የታምራት ገንዘብ ገብቶልኛል እያለ ነው።
ከዛሬ ሰኞ ጀምሮ በእጃችሁ ወደ ያሉት አካውንቶች ታላላቅ የታምራት ገንዘቦች መለቀቅ እንዲጀምሩ ጸልያለሁ። የተኛውም ዕዳ በታምራት እንዲከፈል በኢየሱስ ስም ጸልያለሁ። ይህ ሰውዬ ለካ ማንም የሰራበት የለም ቪዲዮ እና የተናገረ ያስደነገጠው ሰው ያለ አይመስለኝም። እንደውም እኔ ገረመኝ። ቅቤ አምጣ አንተ ማር ነግድ ብሎ ሰመረ የተጫወታት ነበረች እና በጣም ነው እንደውም አንተ ፊትም ሎካል ነው እና ቅቤ ነግድ ማር አምጣ ምን አስገባ እዚህ ውስጥ? ይህን ሰውዬ ብታዩት ማለት ነው ፌስቡክ ላይ ፎቶ ፕሮፋይል ያደረገው የግራጁዌሽኑን ነው እና በቃ ጋዋን ለብሶ ምናምን ነው ስራ ማፈላለጊያ ይሆናል ብሎ አስበ ይሁን አይሁን አላውቅም። እና ለምንድን ነው እንደዚህ የመጨረሻ ፌክ እንዲመስል እያደረጋችሁ ትንሽ እንኳን ማሻሻያ እንኳን የሚሆን አክቲንግ ሳይኖራችሁ ይህንን ለመቦጥቦጥ የምታስቡት? ይህንን ህዝብ አያሳዝንም እንደ ህዝቡ? ኧረ በስመ አብ ምን አለ ብትሰራ እንደተመረቀ ሰው እንኳን አይደለም። እና ትንሽ ስትራቴጂ ደግሞ ያንተ የደከመ ነው እና ዳለ የሰራቸው ቪዲዮዎች ሙሉ በሙሉ ባንክ አካውንት ሚራክል ገንዘብ ባንክ አካውንት ምናምን ገንዘብ ከዚህ በቃ ሰው እንዲሰራ የማይፈልግም መሰለኝ። ብታዩ ደግሞ ኮሜንቱ በጠቅላላ አሜን ለእኔ የሚግባልኝ ያለ እንዲ 500 ሚሊዮን ብር አሁን ቀልድ ነው እንዴ? እንደ ሀገር እኮ ትልቅ በጀት ነው እንዲ በአንድ ግለሰብ አካውንት ውስጥ ይሄ ገንዘብ ገብቷል ብሎ አዎ ለእኔ ገብቷል አሚን ይላል እዛ ውስጥ ገብቶ እና ምን ያህል መሸወድ ውስጥ እንደምንገባ ግን አላውቅም። ምን ያልገባኝም ነው እኔ እንጃ። ሌላ ዓላማ ከሌለው በስተቀር ይሄ ከመንፈሳዊ ነገር ጋር ጭራሽማ እሱን ተውት፣ አይገናኝም እኮ ከዛ ወጣ በቃ የመጨረሻ ትምህርትም የለው መልእክትም የለው ምንም ሀሳብም የለው። በቃ ይሄ ገንዘብ እቺ ገንዘብ ምናምን ነች አሁን በቃ ትገባለች እና ሰዎች ደግሞ ያችን ምናልባት አያችሁ ኮሜንትም ምናምን ሲያነብ በቃ ያ ሰው ያምነኛል የሚለውን ነገር ፕሮሞት ለማድረግ ነው እና በጣም የሚያሳዝነው በዚህ መሸወድ ከተጀመረ እንዴ በንቅሳት በምን በጋርድ ፒክቸር ምናምን ነው የሚመጣላችሁ። የዚህ ነው ኧረ በስመ አብ ሂድ አንተ ቅቤ ነግድ ማር አምጣ። እጅግ አከብራችኋለሁ ተመልካቾቼ። ለነበራችሁ ቆይታ ሀሳብ አስተያየታችሁን ኮሜንት ውስጥ ማስቀመጥ ትችላላችሁ። የቱ አስገርማችሁ የቱ ሳስደነቃችሁ የምከታተለው ይሆናል። እንዲሁም ደግሞ በቀጣይ ደግሞ ሌሎች ቪዲዮዎችን ይዤ የምቀርብ ይሆናል። አመሰግናለሁ ለነበራችሁ ቆይታ። ቴንክ ዩ